አታውቂኝም? እኔን አታውቂኝም? ማነው? እኔ እኮ አሚ እኮ ነኝ። ማነው አሚ? አሚ ጓደኛሽ እኮ ነኝ። እኔ ወንድምሽ እኮ ነኝ። እኔ ጓደኛ የለኝም። ለምንድን ነው እኔ እኮ የምር ከታመመች ለምን ጸበል አልወሰዷትም? ማለት እንደዚህ ከማጠጣት ይዘው ጸበል 3 ቀን እንኳን እንትን ቢሏት እግዚአብሔር ለውጥ ነው የምታመጣው ማለት ነው። ይሄ ነገር እውነት ከሆነ ለምን ግን እውነት ከሆነ ደግሞ ናሆም እንዴት እንዳልመጣ በጣም እኔ የብዙዎች ጥያቄ ነው፣ የኮሜንታተርም የቤተሰብ ሁሉም ጥያቄ ነው። እና አንድ ከተማ ናቸው ወይ ሩቅ አይደለም ወይም በእርግጥ እሱም የሆነ የራሱ ችግር አለበት፣ ግን ቢሆን ደግሞ ከእህቱ በላይ አንድ እህቱ ናት፣ የሚሆን ነገር የለም። እና ጓደኞቿ ስለምን ተባብሮ ጸበል አልወሰዷትም? ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ዛሬም ተመልሰን መተናል ማለት ነው። ሄዱ እንግዲህ ያለችበትን በጣም ከባድ ነው። ብቻ እግዚአብሔር ይማርሽ ነው የምለው እኔ። ረከነ ሃይላንድ ስጣት ብትወረውረው እንኳን በብርጭቆ እኔ እፈራለሁ። ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ
ቆይ ግን እኔ ግራ የገባኝ ማለት ነው ትላንትና ሻርቡ ምናምን ማን ያመጣው እያሉ ሲሉ ነበር። ያሰሯት ግን በዛው ሻርብ ነው። ከዛ ሲቀጥል ደግሞ እውነት ሄሉ ካመማል ለምን ጸበል አይወስዷትም? እውነት ጓደኛ አሁን ያ ካሜራ ማኑ ብቻ ነው ያለው እና ለምንድን ነው እንደዚህ የሚሆነው? የምር እኔ በጣም ነው የሚገርመኝ። ጸበል እያሉ ዛሬ ስንት ቀና ነው? አንድ ቀን የሆነ አቅራቢያዋ ባለ ቤተክርስቲያን ቢወስዷት እርግጠኛ ነኝ እንትን ይላታል፣ ይለቃታል። ምክንያቱም ሰይጣን ስልጣን የለውም። እና ግን ለምንድን ነው እንደዚህ የሚያደርገው? ልጅቷን ለምንድን ነው ማለት ለቤተሰቦቿ ታስፈልጋለች። እርግጠኛ ነኝ ማዘሯ ትንሽ ታመዋል እንጂ አይቀመጡም ነበረ። ለምን ብትሉ በቀደም ዳጊ የለቀቀው ቪዲዮ አለና ዳጊ የሄሉ ታናሽ ማለት ነው ብቻ ገብታችሁ ዳጊ ያለሆነ ነገር አድርጎ ቪዲዮ የተለቀቃለ። በዛ ምክንያት መሰለኝ እና ብቻ ሄሉ እግዚአብሔር ምሕረቱ እንዲሰጥ ነው ሁሌ ነው። አሁን እንዴት ነሽ? ደህና ነሽ? አትንካኝ። እሺ ምንም የምታስታውሽው ነገር የለም? እኔን አታውቂኝም? ማነው? እኔ እኮ አሚ እኮ ነኝ። ማነው አሚ? አሚ ጓደኛሽ እኮ ነኝ። እኔ ወንድምሽ እኮ ነኝ። እኔ ጓደኛ የለኝም። አላቀ ጥገን ያዝዛ ሄዳ ከዚህ በኋላ ጓደኛ እንሆናለን። ጓደኛ በቃ ይዞሽ ትድኛለሽ። እሺ ሄዱሽ ተረጋጊ። ተረጋጊ ሄሉ ተረጋጊ። ተረጋጊ በእናትሽ ተረጋጊ። ልቀቀኝ። አሁን እኮ እየመጡ እኮ ነው እና አብም እየመጡ ነው። አሁን ተረጋጊ። እኔ እኮ ትንሽ ላርምድሽ ናቸው። ተረጋጊ። እኔን አፍናችሁኛል። በቃ እሺ ከደለት መሽሽ ይደክምሻል። ሄሉ ተረጋጊ። ማለት ነው ከነው ሄሉ ተረጋጊ። እንድታስታውስ ብዙ ጥረት እያደረግን ነው። በቃ ብዙ ነገር ሞክረናል። በጣም ብዙ ነገር አሳልፈናል። እንደዚህ በጣም በሚከብደው ብቻ ጸልዩላት፣ እኛም እንጸልያለን። በትሪትመንት ካልተመለሰ በቃ ትናንት በተለይ ያሳረግ የነበረውን ነገር ራሱ ታዩ በጣም
በጣም የምታለቅሱት እናንተ ራሱ በጣም ከባድ ነው። ምንም ነገር ነው ማትረሰው። ቤቷ ውስጥ እንኳን ቤት አይደለም ቤት ሂድ ነው የምትለው። እኔ አንድ ቦታ ራሱ በምን እንዳገኘችው ነው ያላውቅም። ብቻ ነው የሄዱ በምን ሁኔታ እንደዚህ እንደሆነ ስ ማታጅ አሁን እየመጡ እኮ ነው። ተረጋጊ በቃ አሁን ተውሻል ተውሻል። እየመጡ እኮ ነው። በቃ አሁን ተረጋጊ። እኔ ልውጣልሽ ትልያለሽ? ልውጣልሽ እኔ ልውጣ እንኳን ችላ ነው የመጣሁት። አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤ እኔ ማለት ነው የእውነት ጓደኛ ከሆናችሁ ለምንድን ነው ጸበል የማትወስዱ? ለምን 3 ቀን እራሱ ምናምን ማደር የለባትም ብዬ ነው የማስበው። ምክንያቱም ዝም ብላችሁ እንትን ከማለት በቃ ካወቃችሁ ሌላ ነገር አይደለም ማለት ለ1 ቀን ለ2 ቀን እዛ ቤተክርስቲያን 3 ቀን ብታስጠብሏት ምን ትሆናላችሁ? 3 ካሜራ ምናምን መቀረጹን ትታችሁ ካሜራ ምናምን መቀረጹን ትታችሁ ለምን ብትወስዱ ምን ችግር አለው? ምናችሁም አይቀነስ። 3 ቀን እዛ በአካባቢው ቤተክርስቲያን ዋናው እምነት ነው ብትወስዷት ለውጥ ትድናለች ወደ ነበረችበት። ምክንያቱም ለእናትና ለአባቷ ታስፈልጋለች። ብቻ ፈጣሪ ካንቺ ጋር ይሁን ነው የምለው ውዶቼ። እንደዚህ ሆና ማየት ግን በጣም ረብስ መንፈስ ቅዱስ እኔ ለጠላታችሁ አትመኙ፣ እንኳን እንደዚህ ለምትወዱ ሰው ማለት ነው። እና ብቻ ከባድ ነው። ፈጣሪ ምሕረቱን ይላክላት።